ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ሊቨርፑሎች የመጀመሪያ የ2025-26 የውድድር ዘመን የሻምፒዮንስ ሊግ የምድብ ጨዋታን ከአትሌቲኮ ማድሪድ ጋር አድርጎ 3-2 በሆነ ውጤት ማሸነፍ ችሏል። በጨዋታው ዙሪያ እንግዲህ ያዩትን ማች ሪያክሽን ይዤላችሁ መጥቻለሁ። እናንተስ በጨዋታው ዙሪያ ምን ተመለከታችሁ? ለእናንተስ የጨዋታው ኮከብ ማን ነበረ የሚለውን ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታው ወደ ጨዋታው እንገባለን። ይህ ጨዋታ እንግዲህ በጣም አስደናቂ የሚባል ጨዋታ ነው የነበረው። ሊቨርፑል እንግዲህ ጨዋታውን 3-2 በሆነ ውጤት ማሸነፍ ችሏል። ሊቨርፑሎች እንግዲህ ይህንን ጨዋታ በጣም ፈጣን በሆነ መንገድ ነበር የጀመሩት። አንዲ ሮበርትሰን 4ኛው ደቂቃ እንደዚሁም ደግሞ ሞሐመድ ሳላ 6ኛው ደቂቃ ባስቆጠሯቸው ሁለት ግቦች እንግዲህ አትሌቲኮ ማድሪድን 2-0 መምራት ችለው ነበረ። ከዛ አትሌቲኮ ማድሪዶች እንግዲህ በሎሬንቴ 45 ሲደመር 3 ወይም ደግሞ የመጀመሪያው ሀፍ ሊጠናቀቅ ሲል እንግዲህ ባስቆጠራት ግብ እንደዚሁም ደግሞ 81ኛው ደቂቃ ላይ ባስቆጠራችሁ ሁለት ግቦች አቻ መሆን ችሏል። በስተመጨረሻም እንግዲህ ቨርጂል ቫን ዳይክ 92ኛው ደቂቃ ላይ ባስቆጠራት ግብ ሊቨርፑሎች 3-2 በሆነ ውጤት ማሸነፍ ችሏል። የ2025-26 የሻምፒዮንስ ሊግ ውድድርንም እንግዲህ በማሸነፍ መጀመር ችሏል። ይህ ጨዋታ እንግዲህ በጣም አስደናቂ የሚባል ጨዋታ ነበረ። ከውጤቱም እንደምንመለከተው እንግዲህ 3-2 ነው የተጠናቀቀው። ፖዚሽናቸውንም ብንመለከት ራሱ ያን ያህል የተራራቀ አይደለም የነበረው። ሊቨርፑል 56% እንደዚሁም ደግሞ አትሌቲኮ ማድሪዶች 44% ፖዚሽን ነበረ የያዙት። ነገር ግን ኤክስፔክትድ ጎሎችን ስንመለከት ግን ሊቨርፑል 2.60 ወይም ደግሞ ወደ 3 ግብ የሚጠጋ ግቦችን ማስቆጠር ነበረበት። አትሌቲኮ ማድሪዶች ግን 0.61 ነው። ምናልባት ማክሲመም አንድ ጎል ብቻ ነበር ማስቆጠር የነበረባቸው። ነገር ግን ደግሞ ማስቆጠር ከነበረባቸው በላይ ነው አትሌቲኮ ማድሪዶች ማስቆጠር እየቻሉት። ሊቨርፑል እንግዲህ ይህንን ጨዋታ በጣም በፈጣን መንገድ ነበር የጀመሩት። ምናልባትም እንግዲህ በሊቨርፑል ታሪክ በእንደዚህ አይነት ፈጣን ሁኔታ በአውሮፓ ውድድሮች ላይ ሁለት ግቦችን ሲያስቆጠር የመጀመሪያው ነው። በ6 ደቂቃ ውስጥ እንግዲህ ሁለት ግቦችን ማስቆጠር ሲችል ማለት ነው። በጣም በፈጣን መንገድ ጀምረው ነበር። ከዛ በኋላም ለጥቂት ደቂቆች እንግዲህ የበላይነቱን በአትሌቲኮ ማድሪድ ላይ ወስዶ ነበረ። ከዛ በኋላ እንግዲህ አትሌቲኮ ማድሪዶች ረጋ ብለው ነበር ወደ ጨዋታው ሪትም ውስጥ መግባት የቻሉት። ከ10-15ኛው ደቂቃ በኋላ እንግዲህ አትሌቲኮ ማድሪዶች ኳሱን መቆጣጠርም ጀምረው ነበረ። በፊት የምናውቃቸው አትሌቲኮ ማድሪዶች አይደለም የነበሩት በዛሬው ጨዋታ ላይ። በፊት እንግዲህ በጣም ጥብቅ የመከላከል ታክቲክን የሚጠቀሙ አትሌቲኮ ማድሪዶች ነበሩ። ብዙ ጊዜ ኳሱን ራሱ ለመያዝ ያን ያህል ፍላጎት የላቸውም። ኳሱን ይለቁና በጣም በጥብቅ መከላከል ይጫወታሉ። ከዛ ባገኟቸው አጋጣሚዎች እንግዲህ በካውንተር አታክ ሲሄዱ ነበር የተመለከትናቸው። ዛሬ ግን ኳሱንም ለመቆጣጠርም ጥረት ሲያደርጉ ተመልክተናል። እንደዚሁም ተሳክቶላቸውም እንግዲህ አንዳንድ ጊዜ ኳሱን ተቆጣጥሮት ከኋላ መስረተው እየተጫወቱ እንግዲህ ሊቨርፑሎችን ሲያጠቁ ተመልክተናል እና 50-50 የነበረ ጨዋታን የነበረው ፈርስት ሃፍ ብቻ ሳይሆን ሰከንድ ሃፍም ልክ እንደዚሁ በተመሳሳይ መልኩ አትሌቲኮ ማድሪዶች ኳሱን ሲቆጣጠሩት ተመልክተናል። እንደዚሁም ሊቨርፑሎችም እንግዲህ በተመሳሳይ መልኩ ኳሱን እየተቆጣጠሩት እንደዚሁም ደግሞ በአንዳንድ አጋጣሚዎች በካውንተር አታክም እንግዲህ አትሌቲኮ ማድሪዶችን በጣም ሲያጠቁ ተመልክተናልና ለገለልተኛ ተመልካች እንግዲህ በጣም የሚያስደስት ጨዋታን የነበረው። እንደ ሊቨርፑል ደጋፊነታችንም ደግሞ አንዳንድ የምናነሳቸው በጎ ጎኖችን ስንመለከት እንግዲህ አንደኛው አሌክሳንደር ኢሳክ ለ57 ደቂቆች ያህል መጮት ይችላል። ይህንን ጨዋታ እንግዲህ ቀዝቀዝ ብሎ ነበር የጀመረው። በተለይ ደግሞ የመጀመሪያዎቹን 10-15 ደቂቆችን ከተመለከትን እንዳይጎዳ የፈራ ይመስል ነበር። ምክንያቱም እንግዲህ 18 ደቂቆችን ብቻ ነበረ መጮት እየቻሉ ያለፈው ሲዝን ከተጠናቀቀ በኋላ ከስዊድን ጋር ለ18 ደቂቆች መጮት ችሎ ነበርና ይህ ደግሞ በቋሚነት ሲጀምር ለመጀመሪያው ነውና ምናልባትም እንግዲህ ገና ሪትም ውስጥ ስላልገባ ገና ማች ፊትነሱን ስላላገኘ እንግዲህ በጣም ብዙ ሲሯሯጥ አልተመለከት ነው። ነገር ግን ከ15ኛው ደቂቃ በኋላ እንግዲህ ወደ ጨዋታው ሪትም ውስጥ እየገባ ድንቅ የሚባለውን ችሎታውንም እንግዲህ በጨረፍታም ቢሆን መመልከት ችለናል። ከአንድም 2-3 ጊዜ ሙከራዎችን ማድረግ ችሏል። እንደዚሁም አንድ ኦን ታርጌትም ሙከራም ማድረግ ችሏልና በጣም ብሩህ ነገር ነው የሚታየው በዛሬው የሊቨርፑል ቲም ውስጥ። በተለይ የመጀመሪያው ግብ እስከምትቆጠርበት ሰዓት ድረስ እንግዲህ ሊቨርፑሎች በጣም ምርጥ የሚባለውን ችሎታቸውን ሲያስመለክቱን ነበር። ምናልባትም እንግዲህ ሊቨርፑሎች ከዚህ በኋላ እነዚህ አዳዲስ የተገዙት ተጫዋቾች እንግዲህ ከቡድኑ ጋር በደንብ ተላምደው ምርጥ ብቃታቸውን ማሳየት ሲጀምሩ እንግዲህ ምን አይነት ሊቨርፑልን ልንመለከት እንደምንችል እንግዲህ ፍንጭ ያሳየ ይመስለኛል። በተጨማሪም እንግዲህ የአሌክሳንደር ኢሳክ ጥቅምን በዛሬ ጨዋታ ላይ እንግዲህ በጨረፍታ የተመለከትን ይመስለኛልና ከዚህ በኋላ እንግዲህ ምናልባትም ከ3 ከ4 ከ5 ጨዋታዎች በኋላ ቡድኑን በደንብ ሲላመድ ማች ፊትነሱን በደንብ ሲያገኝ የሊቨርፑል ምርጥ አጥቂ መሆን እንደሚችል እንግዲህ ያስመለከተ ነው። ፍሎሪን ቪልስን ስንመለከት እንግዲህ በአንዳንድ አጋጣሚዎች ላይ ምርጥ ብቃቱን ስንመለከት ነበር። በአንዳንድ አጋጣሚዎች ላይ ደግሞ ገና አሁንም እንደሚቀረው የሚያሳይ እንቅስቃሴም
ሲያደርግም ተመልክተናል። በእርግጥ ከአሌክሳንደር ኢሳክ ጋር የነበረው ጥምረት እንደዚሁም ደግሞ ከሳውዝ ላይና ከመሐመድ ሳላህ ጋር ያሳየው ጥምረት እንግዲህ በጣም ጥሩ የሚባል ነበረ ከዚህ በፊት ካሳየው አንጻር ስንመለከተው ማለት ነው። ነገር ግን አሁንም ገና የሚቀረው ተጫዋች መሆኑ እንግዲህ መመልከት እችለናል። በዛሬው ጨዋታ ላይ እንግዲህ ብዙ ተጫዋቾች በጣም ጥሩ እንቅስቃሴ ማድረግ ችሏል። ምናልባት በዛሬው ጨዋታ ላይ እንግዲህ ጥሩ አልተንቀሳቀሰም የምንለው ኮዲ ጋክፖ ነው። ኮዲ ጋክፖ ዛሬ ጸጥ ብሎ ነበር ያመሸው። መጀመሪያ አካባቢ እንግዲህ የተለያዩ ቻንሶችን ክሬት ለማድረግ የተለያዩ ሙከራዎችን ለማድረግ እንግዲህ ሲጥር ተመልክተናል። ነገር ግን ከዛ በኋላ እንግዲህ አብዛኞቹን ደቂቆች እንግዲህ ዝም ብሎ ነበረ ያመሸው። ለዛም ነው እንግዲህ በዛሬው ከሌሎቹ ቀድሞ ሲቀየር የተመለከት ነውና ዛሬ ቀዝቀዝ ያለ ምሽትን ማሳለፍ ችሏል። እንደውም ፍሎሪን ቪርትስ እንግዲህ ወደሱ ቦታ ከ10 ቁጥር ወደ ክንፍ በወጣ ሰዓት እንግዲህ የተሻለ እንቅስቃሴ ከኮዲ ጋክፖ የተሻለ እንቅስቃሴ ሲያደርግ ተመልክተናል። ያም ጥሩ የሚባል እንቅስቃሴ ማድረግ ችሏል። እንደዚሁም ደግሞ አንዲ ሮበርትሰንም ጎል ማስቆጠር ችሏል። ምንም እንኳን አስቦት ባይሆንም ማለት ነው። እንዳያችሁት ጨዋታውን እንግዲህ መሐመድ ሳላህ ሲመታው የሱን እግር ተጨርፋ ነበር ወደ ግብነት የተቀየረችውና ያቺ ጎል እንግዲህ በራሱ ስም ተጽፋለች። ለሱም እንግዲህ ጥሩ የሚባል ነው። በተለይ እንግዲህ ባለፈው ነበረ ለመጀመሪያ ጊዜ በበርንሌ ጨዋታ ላይ ተቀይሮ በመግባት ጨዋታውን ማድረግ የቻለው። ዛሬ ደግሞ በቋሚነት ጀምሮ ጎልም ማስቆጠር ችሏል። የተሻለም እንቅስቃሴ ማድረግ ችሏል። ከዚህ በኋላም እንግዲህ ለሊቨርፑል ለዚህ ስኳድ ብዙ ነገሮችን ማበርከት እንደሚችልም እንግዲህ ያየነበት ጨዋታ ነው። እንደዚሁም መሐመድ ሳላህም ድንቅ የሚባል ጎልን ማስቆጠር ችሏል። ከዚህ በፊት እንግዲህ ምርጥ ብቃቱ ላይ በነበረበት ሰዓት እንግዲህ የሚያሳየንን እንቅስቃሴን አሳይቶ ነው ያችን ግብ ማስቆጠር የቻለው። 3 ተጫዋቾችን እንግዲህ ተጋፍቶ ኳሱን እንዳይነጥቁት አድርጎ ነው ወደ ግብነት መቀየር የቻለውና ጥሩ የሚባል እንቅስቃሴ ማድረግ ችሏል። ፍሪምፖንግም ተቀይሮ እስከሚወጣበት ሰዓት ድንቅ ነበረ። እንደዚሁም ደግሞ ግራቨንበርክ ራሱ ባለፈው ከበርንሌ ጋር ምርጥ ብቃቱን አሳይቶናል። ዛሬም በተመሳሳይ መልኩ ምርጥ የሚባል ብቃቱን ማሳየት ችሏል። እንደዚሁም ሂጎ ኤኪቲኬ ተቀይሮ ሲገባም የተሻለ እንቅስቃሴ ማድረግ ችሏልና ለቀጣይ ጨዋታዎች እንግዲህ ሊቨርፑሎች በደንብ ሲዋሃዱ ምርጡን ሊቨርፑል እንደምናይ እንግዲህ በእርግጠኝነት መናገር ይቻላል። ሌላም በተጨማሪ በትልቁ ማንሳት ያለብን ነገር ደግሞ ቢኖር ምንድነው ዛሬም እንግዲህ ይህንን ጨዋታ ለማሸነፍ 92ኛው ደቂቃ ድረስ መጠበቅ ግድ ብሎናል። ይህንን ጨዋታ እንግዲህ ከበርንማውዝ ጋር የሚመሳሰል አይነት ጨዋታ ነው። በበርንማውዝ ጨዋታ ላይ እንግዲህ ሊቨርፑሎች 2-0 መምራት ችለው ነበር፣ ጥሩ መንቀሳቀስ ችለው ነበረ። ነገር ግን ደግሞ በርንማውዞችም ጸጥ አላሉም። ተስፋ ሳይቆርጡ ሊቨርፑሎችን በማጥቃት እንግዲህ ጎሎቹን አስቆጥረው አቻ መሆን ችሏል። ከዛ በኋላ እንግዲህ ፌዴሪኮ ኬዛና መሐመድ ሳላህ ባስቆጠሯቸው ግቦች ነው 4-2 በሆነ ውጤት ማሸነፍ ይቻላልና ይህም ጨዋታም እንግዲህ ከዛ ጋር የሚመሳሰል ነው። ሊቨርፑሎች 2-0 መምራት ቻሉ። ከዛ በኋላ እንግዲህ አትሌቲኮ ማድሪዶች በሎሬንቴ 2 ግቦች ታግዘው አቻ መሆን ችሏል። በበርንማውዝ ጨዋታ ላይ እንግዲህ ሴሜኖ ነበር ሁለቱንም ግቦች ማስቆጠር ቻለው። በዛሬው ጨዋታ ላይ ደግሞ ሎሬንቴ ሁለቱንም ግቦች ለአትሌቲኮ ማድሪድ ማስቆጠር ችሏል። ከዛ በስተመጨረሻ እንግዲህ 92ኛው ደቂቃ ላይ ቨርጅል ቫን ዳይክ ባስቆጠራት ግብ ሊቨርፑሎች አሸናፊ መሆን ችሏል እና አሁንም እንግዲህ የመጨረሻ ደቂቃዎች ግቦችን ማስቆጠራችንን አላቆምንም። ከበርንማውዝ ጨዋታ ጀምሮ የኒውካስል ጨዋታ፣ የአርሰናል ጨዋታ እንደዚሁም ደግሞ የበርንሌን ጨዋታ ስንመለከት እንግዲህ ሁሉም ግቦች የተቆጠሩት ከ80ኛው ደቂቃ በኋላ ነው። ጨዋታዎቹ ሊጠናቀቁ ካሉ በኋላ ነውና ይህም ነገር እንግዲህ የሊቨርፑልን ጥንካሬ እንደዚሁም ሜንታሊቲ ስትሬንግዝ ሜንታሊቲ ሞንስተር መሆናቸውን እንግዲህ የሚያስመለክት ነው። ብዙ ሰዎች እንግዲህ እድለኝነት ነው ይላሉ። ነገር ግን ደግሞ ተስፋ ለመቁረጥ ተስፋ ሳትቆርጥ ደጋግመ ስትሞክር ነው እንግዲህ እንደዚህ አይነት ነገሮችን የምታገኙና ያም ነገር እንግዲህ በዛሬው ጨዋታ ላይ መመልከት እችለናል። በእርግጥ እንደዚህ አይነት ነገሮች እንግዲህ ዘላቂነት አላቸው ወይ የሚለው የራሱ የሆነ ማንሳት ያለብን ነጥብ ነው። በሌላ ፕሮግራም እንግዲህ ይህ እድለኝነት ነው አይደለም፣ እንደዚሁም ደግሞ ይህ አካሄዳችንስ ለቀጣይ ዘላቂነት አለ ወይ የሚለው ነገር እንግዲህ በስፋት የምንመለከት ይሆናል። ዛሬ ግን ይህንን ጨዋታ እንድናሸንፍ አድርጎናል። ሌላኛው ማንሳት ያለብን ነጥብ ቢኖር ምንድነው 2-0 እየመራን 2 ጎሎች ተቆጥሮብን አቻ ሆነናል። በዛሬም ጨዋታ ላይ እንግዲህ ባለፉት ጨዋታዎች ላይ እንደተመለከት ነው በበርንማውዝ ጨዋታ እንደዚሁም በኒውካስል ጨዋታ እንደዚሁም በተጨማሪም በዛሬ ጨዋታ ላይ እንግዲህ 2 ጎሎችን አስቆጥረን ከዛ በኋላ 2 ጎሎች አግብተው አቻ መሆን ችለናልና ይህ ነገር እንግዲህ በደንብ መስተካከል ያለበት ይመስለኛል። ከዛ ውጭ ግን በአጠቃላይ እስከዛሬ ያደረግናቸውን ጨዋታዎች ስንመለከት ከበርንማውዝ ጀምሮ እንግዲህ ዛሬ ምርጡ ብቃታችንን ያስመለከትንበት ጨዋታም ይመስለኛል እና ከዚህ በኋላ እንግዲህ ይህ ብቃታችን እየተሻሻለ እንደሚሄድም ተስፋ አድርጋለሁ። እናንተስ በዚህ ጨዋታ ላይ ምን ተመለከታችሁ የሚለውን ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በነገው ዕለት እንግዲህ አሰልጣኝ ተጫዋቾች ምን አሉ የሚሉ እንደዚሁም ሌሎች መነሳት ያለባቸው ነጥቦች ይዤላችሁ የምመጣ ይሆናል። እስከዛው ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በቀጣይ በሌላ እስከምንገናኝ ድረስ ቸር ያቆየን።